ሱብሃንአላህ በጣም ይገርማል። አሁን 19 አመት ነው። 19 አመት ወደ እስልምና ከመጣ 3 አመት ከ4 ወር አካባቢ ሆነዋል። አሁን መታወራቸው እኮ ታሪኮች ማለት ከ15 አመት በታች ነህ ማለት ነው። 10 አመቴ ላይ ከልጆች ላይ ምናምን ብር ያንገት ብር ምናምን ወሰድ ምናምን ጀምሬ ነበር። ያ ታይም ላይ እንደው ተደብድበህ ወይ አደጋ ደርሶብህ ቤት መታጠቅም በዚህ ሁሉ ጊዜ ውስጥ ብዙ ጊዜ ተቀጥቅጫለሁ። ግን በነገው ዕለት ሰላም ነበርኩኝ። በስነ ሰዓት ምንም በህይወቴ የዛን ሰዓት ላይ ተመትቼ ምናምን ነገር እንትን ልል ይችላልው የሆነ በሰዓቱ ላባብጥ ምናምን ይችላልው እንጂ ለኔ ምንም ነገር አልነበረም። ወይ ልጅነት ስጋ ነው ወይ ጭንቅላቴ ምናምን ደማምቶ ምናምን በቃ አይመስለኝም ነበር። ስልሽ እንትን ይል ነበር የሆነ ባንድ የሆነ ነበር እንትን የሚለው እንደውም የማይረሳኝ እዚህ ጋር እየሽውችኛው ጠባሳ አዎ ትልቅ ጠባሳ ወደ ስንት አመት ይመስል 9 አመት ላይ ምናምን እያለ ከአንድ ልጅ ጋር ተጣልቼ ነው በጠርሙስ ይሸረከተኝ የነበረው ማለት ግን በቃ ምንም እንትን አልነበረም። ተደባድበሽ ትገቢያለሽ ምናምን ነገር በቃ አለቀ። ትነጊ ትድኛለሽ። በጣም ተደባዳቢ ነበር፣ ካስቸጋሪ ነበር። ከዛ ባለፈ ደግሞ በ14 አመት ጀምሮ በጣም የሱስ ውስጥ ዘልቀህ ገብተህ ነበርና ትንሽ ስለሱ እስኪ እናውራ። እድሜ በጣም ትንሽ ነው። እዛ ነገር ውስጥ እንዴት ገባህ? እንዴት ነበር እዛ ጋር የነበረው ህይወት? ትንሽ እሱ ምናነሳሳ ደስ ይለኛል። ኢየሱስ ብዙም እኔ እንትን አለውም ነበር። በወረቀት ምናምን እየተቀደልን ቤት ውስጥ እንሞክራለን። እንደውም አንድ አብራ አደግ ጓደኛዬ በጣም ብልጥ ልጅ አለ። የሆነ ጊዜ ጠቅልዬ ምናምን ነገር ከቤት ሎክሼው ምናምን ነገር እንትን እያልኩት ከዛ ሰዎችን መከተም እንደዚህ አይነት ነገር ላይ ሰዎችን መጥራት ትፈልጋለሽ ማስገባት ማለት እና ከምናም ነገር አልኩት ማለት አይ ምናምን አለ። ከዛ እያልኩኝ እንዳለ ናምጣው በቃ ምናምን ሲል በጣም ውስጥ የተደሰተ ማለት እሱ ሊያጨሰው መስሎኝ ያኔ ሃይስኩል የገባሁበት ጊዜ አልነበረ። ወደ 7ኛ ክፍል ይሁን 6ኛ ክፍል እንደዛ ነገር ነበርኩ። ከዛን ተቀብሎኝ በመስኮት ተወረወረው። ሙስሊም ጓደኛዬ ነውና አብሮ አደጌ ነው። በጣም ቤስት የነበር ነው። ከዛን ያቺ ታይም ነበረችና ሰፈር ውስጥ ደግሞ አካባቢ ላይ ደግሞ መላክ አለ ሲጋራ ምናምን በቃ ምንም ኖርማል ነገር ነው ስልሽ በቃ ሰዎች ምንም አይመስላቸውም። ልጅ ያለው ሰው አንቺን ይልክሻል። ለሱ ተራ ነገር ነው ሲጋራ መላክ ማለት ማንንም የሰፈር ልጅ አሁንም ድረስ እየጠሩ ይልኩታል። ወላይ ያ ነገርም አንድ እንደነሱ የሰፈር ላይ ምናምን ነገር ሰዎች ምናምን ሲፈሯቸው ምናምን ማየት ያ ነገር ለኛ እንትን ይመስለን ነበር። በሰዎች ዘንድ መከበር ምናምን ይመስለን ነበር። እንትኑ እኮ አለ እኮ ሱሰኛን ሰናይ ምናምን ነገር ወይ ሱሰኛ እንትን ስንል አሬ እኮ ሱሰኛ ነው እንላለን እኮ እኮ ሱሰኛ ነው ብንመተው እኮ በቃ ትንፋሽ የለው ምናምን ነገር እንቀጠቅጠዋለን እንላለን። ግን እኛ ስናጨስ ግን ከኛ በላይ አርደኛል አይመስለንም ነበር። በቃ ሸይጣን የመጨረሻ ሲገለም ማለት ይሄን ሁሉ አስተሳሰብ ነበር። ሰዎችን ስናይ ያጨስንም ሊሆን ይችላል እኮ ይሄ እኮ ሱስ ብዙ ጊዜ ቆይቷል እንጠፈጥፈዋለን ምናምን እኛ ደግሞ በሱስ ውስጥ የምንከበር ይመስለን ነበር። በሱስ ውስጥ ትምህርት ቤት በመታየት ምናምን ነገር በቃ ኖርማል ለታይታ ነበር ስራ ሽንት ቤት ገብተሽ ታጨሽ ኖርማል ለታይታ ነበር። ፎቅ ላይ ብሎክ ላይ ቆመን ስናጨስ ምናምን ለታይታ ነው። በቃ ሰዎች እንዲያዩ ነበር። እንትን እጣ ማጨት ጀመርኩኝ 14 አመቴ ላይ ማለት ቦጭ የሚባል አለ። ከ1 እስከ 10 ቁጥር ከ20 እስከ 30 ምናምን እያልሽ ታስይጃለሽ ለሰዎች ማለት ከዛን ከጀለሶች ጋር ተጠቃቀስንና አንድ ጓደኛው የሆነ ቁጥር ይዛል። በጣም እያራራኩኝ ነው ሰዎችን የማስቆርጠው ልጅ ነው ምናምን በሚለው በቃ ሰፈር ውስጥ ምናምን ትንሽ ስለማስቸገር ምናምን ነገር ሰዎች እንትን ይላሉ ይቆርጣሉ ምናምን ዝም ብለን አንድ 10 ዙር ምናምን ይሰራል። 10 ዙር ማለት በእያንዳንዱ 100 ብር ነው የሚገኘውና ሁለቱን ዙር እናውጣለን። ከዛን ወደ 840 ብር ምናምን ነገር አገኛለሁ ማለት በቀን 6 ሰዓት ምናምን አካባቢ እየሄድን ረድና ነበር ይመስለን መጠጣት ማለት ኢየሱስ ላይፍ ያ ነበር። ከዛም በኋላ አንድ ያሰለምኩት ጓደኛ ያለ አሁን ላይ ከዛን ሌላ ደግሞ 2 ልጆች አሉ። እነሱን ይዤ ሜር ምናምን ጀመርኩኝ። የሆነ ልደታ መርካቶ የሚባል አለ ወደ ልደታ ጋር በቃ እነሱን ደግሞ ከተብኳቸው የሰፈሮችን ልጆች አራታችን አብረን ማጨስ ጀመረን። እንዴ ተጽይሄድ ምናምን ነገር ማለት ከዛን አንደኛው ልጅ ወላሂ አንደኛው ሰልሞ አልহামዱሊላህ ሁለቱ እዛው ክፍር ላይ ያሉት። እንግዲህ ውጭ ላይ አስቸጋሪ የሆነ ሰው እንደዚህ ያለ ማንነት ያለው ሰው መቼስ ቤት ውስጥም የሆነ ነገር ይኖራል ብዬ አምናለሁኝ አይደል? ጨዋነት ስነ ምግባር ውጭ ላይ በጣም ኃይለኛ ተደባዳቢ ሆኖ ውጭ ላይ ጠጭ ሆኖ እንደዚህ በሱስ ውስጥ ያለ ሰው ቤት ውስጥ ደግሞ ሲገባ እንደው ፍጹም የሆነ ጨዋ ሰው ይሆናል ማለት አይቻልም አይደል? ስለዚህ ቤት ከቤተሰቦች ጋር በዚህ ባህሪ እንዴት ነው የምትስማሙት? ይሄ ኪስ ውስጥ መቆለል የጀመረ ድንጋይ ምንም በሌለበት ጸብ ላይ በደግ ብሎ መደባደብ የሚያምረው ማንነት እናትህ ላይ አባትህ ላይ ወንድሞች እህቶች ላይ ቤት ውስጥ አልነበረም? አረከቴ ጋማ በሳምንት 1-2 ግድ ነው። ትክክለኛ ከምሬ ነው። ኖርማል ጸም ማለት ካክስቴ ጋር ምናምን ኖርማል እንትን ማዘርን አላዳምጣትም ነበር። ብትናገሪ ምን ብትለኝ ምናምን ነገር ምንም እንትን አይመስለኝም ነበር። እንደዚህ ኖርማል ጫት የሆነ ጊዜ 2 ክፍል ነው ያለኝ እኔ አንደኛው ታች ጋር አለ
እና የታችኛው ገና አልተሰራም ነበር፣ ኖርማል ነበር እና የእርግቦች ምናምን አሉ ብዙም የተዋቀረ ምናምን አልነበረም። ከስር ገብቼ ከጓደኞቼ ጋር ጫት ቅሜ ምናምን ነገር እኔ እጃለሁ። ከዛም ማዘር ስትመጣ ቦታውን ስታጻዱ አገኘሽ ማለት እንዲህ መጣ ስታናገረኝ ሰልቢያት ምናምን ነው ማዘርን የወጣሁት የነበረው ማለት ምንም እንትን አልነበረ ነበር። ፋዘሬን ነበር የማከብረው የነበረው። ፋዘሬን አዳምጠዋለሁ። በህይወቱ አንድ ጊዜ ነው መጥቶኝ የሚያውቀው የማይረሳኝ ምት ማለት እና ፋዘርም ይሄን ነገራቶች አውቆ ዝም ብሎ ነበር። ሱስ ውስጥ እንደገባው ምናምን ነገር ቤተሰብ አውቆታል። በቃ ተስፋ ቆርጧል። በቃ በኔ ላይ በላይፍ አለ አይደል። ማዘር እንደውም በቃ እንዴት ልበልሽ ምሳሌ ሁሉ ጊዜ ትሰጠኝ ነበር። ስሞታ ሲመጣባት ምን ሲልባት ምናምን ነገር እንትናን አታየውም፣ የዛው ጎረቤት ልጅ አለ ከሌና አታየውም። በቃ ሁሉ ጊዜ እሱ በሳምንት 3 ይጠራል እኛ ቤት ውስጥ ማለት ጎረቤታቸው ነው። እሱን አታየውም፣ ሙስሊም ነው ያስቀራል ምናምን። የዛኔም ያስቀራ ነበር። እሱን አታይም አብሮ አዳገኝ ነው። አንድ ጡት ነው የጠባ ነው ሁለታችንም የጡት ወንድማማቾች የሚባል እሱን አታይም ተብሎ ነበር ምሳሌው በሳምንት 3 በቃ ግዴታ